ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ጥር 3 2018 በኢትዮጵያ የዘመን አቆጣጠር ጃንዋሪ 11 2026 በጎርጎሳውያን የዘመን አቆጣጠር የጋት የውሎ አጫጭር መረጃዎችን ከዚህ ወደ እናንተ አደርሳለሁኝ። ለስራ ወደ ሌላ ቦታ ወጣ ብያለሁኝ። ያለሁበትንም ሀገር በኋላ ላይ በዕለታዊ የማስጎበኛችሁ ይሆናል። በጣም ቆንጆ የምትወዱት ሀገር ነው ያለሁት። ሰርፕራይዝ እንዳደረጋችሁ በኋላ አስጎበኛችኋለሁ። ሰው አጫጭር መረጃዎችን ወደ እናንተ አደርሳለሁኝ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ነው። የመጀመሪያው በዛሬው ዕለት በጠዋት ክቡር ጠቅላይ ሚኒስትር ጅቡቲ ዋና ከተማ ጅቡቲ ገብተዋል። በዛም የሀገሪቱ ፕሬዚዳንት እስማኤል ኡመር ጉሌህ ደማቅ አቀባበል አድርገውላቸዋል። እንዳያችሁት የጠቅላይ ሚኒስትር ጽሕፈት ቤትም ክቡር ጠቅላይ ሚኒስትሩም በተረጋገጠ የማህበራዊ የፌስቡክ ገጻቸው እንዳጋሩት እንግዲህ ሁለቱ መሪዎች በዋነኝነት ከወቅታዊ የጂኦፖለቲካል ጉዳይ ጋር የሚመክሩ ይሆናል። እርሳቸው ገጽ ላይ ያስተላለፉትን መልእክት አይታችኋል። እንግዲህ በተለይ ጅቡቲ የሶማሌላንድ የሀገርነት እውቅና ማግኘቷን ተከትሎ ከዋናው ሶማሊያ በላይ በጣም ፓኒክ ነው ያደረጉት። ኦፍኮርስ ይጠበቃል። ሰርቫይቫላቸው በዋነኝነት ህልውናቸው ኢትዮጵያ ላይ የተንጠለጠለ ነው። እኛም 95% የውጭና ገቢ ንግዳችን ጅቡቲ ላይ እየተመሰረተ ነው። የጅቡቲ የ2024 አጠቃላይ ምርት ወይም ጂዲፒ የሚባለው ወደ 4.5 ቢሊዮን ዶላር ነው። ከዚህ 4.5 ቢሊዮን ዶላር 4/5 የሚሆነው በሌላ መልኩ 80% የሚሆነው ሰርቪስ ነው፣ አገልግሎት ነው። ይህ አገልግሎት ሲገለጥ የወደብ አገልግሎት መስጠት በዋናነት ጀስት ለምሳሌ እንኳ ኒርሊ 1.5 ቢሊዮን ዶላር በዓመት ያገኛሉ ለፖርት ብቻ። ከዛ ባለፈ እነኚህ ትልልቅ ጭነት የሚያጓጉዙ ወደ ጅቡቲ መግቢያ የሚከፈለው ለሾፌር፣ ለረዳት አጠቃላይ ፍቃዱ በሙሉ ስታዩት ጅቡቲ በጣም ትንሽ ሀገር ነው። ሊታረስ የሚችል መሬት የለውም። በረሃማ ነው። 1.1 ሚሊዮን ገደማ አካባቢ ህዝብ አለው። ይህ ህዝብ ኢንታየርሊ በባህር በሩ ላይ የተመሰረተ ነው። ስትራቴጂክ ኢምፖርታንሱ በሚል የጦር ሰፈር ወደ 9 ገደማ አሉ። ትልቁ የፈረንሳይን ጨምሮ የአሜሪካ የጦር ሰፈር አለ። የቻይና አለ። ቻይና ብቸኛ ከቻይና ግዛት ውጭ ያላት ኔቪ ወይም ሚሊተሪ ቤዝ ጅቡቲ ያለው ነው። ዶራ ላይ ጎን ያለው እነዚህ በሙሉ ስትራቴጂክ ኢምፖርታንሷ ያ ቀይ ባህር የሚባለው ጅቡቲ ያለችበት ሲከፈት ከኋላ 130 ሚሊዮን ህዝብ በላይ ያለው የተባበሩት መንግስታት ድርጅትም፣ ወርልድ ትሬድ ኦርጋናይዜሽን፣ አይኤምኤፍ፣ ወርልድ ባንክም በሙሉ የዚህ የኮሞዲቲ ሸቀጥ ሽያጭን በተመለከተ ኤክስቼንጅን በሙሉ ሪፖርት የሚያወጣው በዚህ በ2025 26 የኦፕሬሽናል ይር የበጀት ዓመት ከፍተኛ የሆነ በምስራቅ አፍሪካ ፈጣን ኢኮኖሚ እድገት የሚያስመዘግቡ ኢትዮጵያና ኬንያ ናቸው። ኢትዮጵያ መሪ ነች። በተለይ ግብርና ተኮር ከሆነው ወደ ማኑፋክቸሪንግም፣ ሰርቪሱን፣ ማይኒንጉ እንግዲህ ማዕድን እንደምታውቁት ከዚህ በፊት የሰፖርቲቭ ሮልም አልነበረው። አሁን ግን ዋነኛ የኢኮኖሚ ጉዳይ የሆነ ያለበት ሁኔታ ነው ያለው። ሰው በዚህ ረገድ የኢትዮጵያ ኢኮኖሚ 1% አደገ ማለት የጅቡቲ ኢኮኖሚ 2-3% የሚያድግበት ማለት ነው። የኢትዮጵያ ኢኮኖሚ 10% አደገ ከተባለ የጅቡቲ ኢኮኖሚ በ15% ነው የሚያድገው። ለምንድን ነው ጂዲፒ ምናምን የሚባለው? አሰች ወደፊትም በስፋት የምናወራበት ነው የሚሆነው። ሰው በተለይ በዋነኝነት የጂኦፖለቲክስ ጉዳይ ላይ የሶማሌላንድ የሀገርነት እውቅና ማግኘት ያ የፈጠረው ፓኒክ አለ። የኢትዮጵያ መንግስት በትራንስፖርት ዘርፉ በተለይ ትራንስፖርትና ሎጂስቲክስ ዘርፉን የተቀላጠፈ ለማድረግ አስቀድሞ ፍቃድ ከነበራቸው ባለፈ የፕራይቬት ካምፓኒዎችን ለግል ድርጅቶች በመልቲ ሞደል ትራንስፖርት ኤምቲኦ በሚባለው ፍቃድ ሰጥቷል።
መልቲሞዳል ትራንስፖርት ማለት እንግዲህ የተቀናጀ ለምሳሌ በመርከብ የመጣው ዕቃ ልክ ጅቡቲ ወደብ እንደወረደ ወይ በቀጥታ መኪና ይጫናል። በዛ መኪና ይጫንና አሊያ ወይ ወደ ባቡር ይሄዳል። በቀጥታ ከሲ ወደ መጋዘን ከባህሩ ወደ መጋዘን የማድረስ ነው። ነገር ግን እነዚህ መልቲ ሞደል ትራንስፖርት አገልግሎት እንዲሰጡ ወደ 6 ድርጅቶች ፍቃድ የተሰጣቸውን የጅቡቲ መንግስት አልቀበልም ማለት ነው። እናንተን ልቀበል የምችለው መርከብ ካላችሁ፣ ከዛ ደግሞ ያ መርከብ ደግሞ እቃ ጭናችሁ ታመጡና በመርከብ አውርዳችሁ አሁንም በራሳችሁ በደረቅ ጭነት ማመላለሻ ሊሆን ይችላል፣ በፈሳሽ ጭነት ማመላለሻ ሊሆን ይችላል፣ በባቡር ሊሆን ይችላል። ያ ካልሆነ ግን መርከብ ልላቸው አልሰጥም በማለቱ የተፈጠረ የሎጂስቲክስ ችግር ነበረ። ከዚህ በፊት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በተደጋጋሚ 2-3 ጊዜ ሄደዋል። እኛም ዲሰምበር 28 2025 ታስታውሳላችሁ የካፒታል ኒውስ መረጃ መሰረት አድርገን ሰፊ ምልከታያን ወደ እናንተ አድርሼ ነበር። ኤንዌይስ በሁለትዮሽ ጉዳይ ባይላተራል በሆኑ ጉዳይ በጸጥታና ደህንነት፣ በመረጃ ልውውጥ፣ በመሰረተ ልማት ዝርጋታ፣ በንጹህ መጠጥ ውሃ አቅርቦት፣ የግብርና ምርት አቅርቦት ላይ ከዛ ባለፈ አሁንም በመልቲ ሞደል ትራንስፖርት በሎጂስቲክስ አገልግሎት የሶማሌላንድን እውቅና በተመለከተ እስማኤል ኦመር ጉሌህ ኢትዮጵያ እውቅናውን ሪጀክት እንድታደርግ ይፈልጋሉ። ታቲዝ የራሱ ፍላጎት ነው። እኛ ደግሞ ከራሳችን ናሽናል ኢንተረስት አንጻር ድሮ የኢትዮጵያ ኢኮኖሚ ግዙፍ ስለሆነ አንድ እርግጠኛ መሆን ያለብን ኢትዮጵያ የአሰብ ወደቧን የራሷን ወደብ ብታስመልስ፣ አንድ ሁለተኛ ሌላ ተጨማሪ ወደብን ብናለማ ኢኮኖሚያችን ግዙፍ እስከሆነ ድረስ በእኛ በራሳችን ወደብ ብቻ የሚስተናገድ አይሆንም። ሌሎች ተጨማሪ ወደቦችን እንፈልጋለን። የጅቡቲ ወደብ ያስፈልገናል። የላሙ ወደብ ያስፈልገናል። የፖርት ሱዳን ወደብ ያስፈልገናል። ራሱ የምጽዋ ወደብ ያስፈልገናል። ለዛ ነው ከ5000 ኪሎ ሜትር በላይ የፊዚቢሊቲ ስተዲ እና የዲዛይን ጥናት ተጠናቋል በሚል በተደጋጋሚ መረጃ ወደ እናንተ ያደረስኩት። ሌላው እንግዲህ ሁለተኛው ጉዳይ በትናንትናው ዕለት እንደምታውቁት በአፍሪካ ግንባር ቀደም በዓለም አቀፍ የአውሮፕላን ማረፊያ ጣቢያ ከ10 ውስጥ ኖቴብል የሆነ አሁን በግንባታ ላይ የሚገኙት ውስጥ ግንባር ቀደም የሆነ የቢሾፍቱ ኢንተርናሽናል ኤርፖርት ግንባታ ተጀምሯል። እሱም በተመለከተ ዓለም አቀፍ ብዙሃን ሰፊ ትንተና ይዘው እየወጡ ነው። ቢዝነስ ኢንሳይደር አፍሪካ፣ አረብ ኒውስ፣ ሮይተርስ፣ ቢቢሲ የተለያዩ ተቋማት መረጃ ይዘው እየወጡ ነው። በዚህ 12.5 ቢሊዮን ዶላር የሚፈጅ 70% ከውጭ ፋይናንስ የሚፈለግ 30% ራሱ የኢትዮጵያ አየር መንገድ የሚሸፍን ቀላል አይደለም። የዚህ የ12.5 ቢሊዮን ዶላር 30% ማለት ግዙፍ ነው። ራሱ የኢትዮጵያ አየር መንገድ እስካሁን ወደ 600 ሚሊዮን ገደማ አውጥቷል። 610 ሚሊዮን ገደማ አውጥቷል። በዚህ ውስጥ ክቡር ጠቅላይ ሚኒስትሩም ትናንት እንዳስቀመጡት አጠቃላይ በትግበራም ሂደት እንደምናየው ለምሳሌ በምገባ ፕሮግራም አቅም ለሌላቸው አዲስ አበባ ላይ አሁን ወደ ክልል ከተሞች ለማስፋት እየተሞከረ ነው። አዲስ አበባ ላይ ብቻ ኢምቢሊየን በዚህ ዓመት ወደ 2.2 ቢሊዮን ብር ገደማ ነው የተያዘው የምገባ ፕሮግራም። እነዚህ ዜጎች ይፈናቀላሉ የሚባል ነገር የለም። ለምሳሌ ግንባታው ከመጀመሩ ከዚህ 610 ሚሊዮን ዶላር የኢትዮጵያ አየር መንገድ ካወጣው ውስጥ 300 ሚሊዮን ዶላሩ ለቤቶች ግንባታ ነው የወጣው። በዛ ለሚኖሩ አርሶ አደሮች ወደ 3000 ገደማ ለሚሆኑ አርሶ አደሮች ቤት መገንባት። ቤት ብቻ በቂ አይደለም። ቤት ቢገነባለት አንዱ ቤቱ መኖሪያ ይሆነዋል። ነገር ግን ስራ ደግሞ ያስፈልገዋል። አርሶ አደር የነበረው በዶሮ እርባታ፣ በከብት እርባታ፣ በአትክልትና ፍራፍሬ ያ ደግሞ ገበያ ተፈጥሮለት ስልጠና ተሰጥተው ተማምኖ እምነት ተፈጥሮ የተጀመረ ፕሮጀክት ነው። የፌዝ 1 እንግዲህ የዛሬ 4 ዓመት ገደማ ያልቃል። ወደ 60 ሚሊዮን የሚያስተናግድ ሙሉ ለሙሉ ሲያልቅ ደግሞ ኦልሞስት 8-9 ዓመት ይፈጃል። 110 ሚሊዮን መንገደኞችን የሚያስተናግድ ነው የሚሆነው። እስከ 270 አውሮፕላኖችን ሊያስተናግድ የሚችል ማለት ስቴሽን ሊያደርግ የሚችል ነው የሚሆነው ማለት ነው።
ፌዝዋን እንዳልኳችሁ በ2030 ያልቃል ከ4 ዓመት በኋላ። የኢትዮጵያ አየር መንገድ 30%ቱ በራሱ ወደ 3.75 ቢሊዮን ዶላር ነው የሚያወጣው። ክቡር ጠቅላይ ሚኒስትሩም ትናንት ጥሪ አድርገዋል። በኮመርሻል ህግ በገበያ ህግ መሰረት ማለት ኖርማሊ በብድር ህግ አብረን እንስራ፣ ይህንን መስራት ጥሪ አድርገዋል። ዘንድ ይህን እንኳ አክቹዋሊ የሚያበድሩ በጣም ብዙ ተቋማት አሉ። መካከለኛው ምስራቅ ላይ፣ ሚድል ኢስት ላይ ቻይና፣ ህንድ ፍላጎታቸውን ገልጸዋል። አሜሪካ ፍላጎቱን ገልጸዋል። አውሮፓ ላይ ፍላጎት ገልጸዋል። ለኢትዮጵያ አየር መንገድ ቢባል ሸር ቢሸጥ በቀላሉ እሱን ጀነሬት ማድረግ ይችላል። ፊዚብል ስለሆነ አዋጭ ስለሆነ በተለይ ቻይና በኮቪድ ወቅትም ሲበር የነበረው ሎክዳውን ባጋጠመው ወቅት አፍሪካን ቀሪውን ዓለም ከቻይና ጋር ኮኔክት ያደረገ ብቸኛ የአፍሪካ አየር መንገድ ስለሆነ በልዩ ሁኔታ ነው ትሪት የሚደረገው። እነዚህ ጉዳዮች አሉ። እንዳልኳቸው አንዳንድ ጊዜ ተቃውሞ እኔ አክቹዋሊ ቤዚክ በሆነ ጉዳይ ተቃውሞ ጥሩ ነው። ነገር ግን አንዳንዴ አርሶ አደሮቹ በፍቃዳቸው እኔ 2 ጊዜ ሄጃለሁ። በዚሁ አጋጣሚ 2 ጊዜ ለጉብኝት ሄጃለሁ። የአፈር ቆረጣ ስራ፣ የቤቶች ግንባታ፣ ወተት ላይ የሚሰሩ የስራ እድል የተፈጠረላቸው ኢብን ወጣቶቹ ደግሞ አሁን ከመሰረታዊ የጉልበት ስራ ጀምሮ በቅጥር ግቢ ውስጥ ቅድሚያውን እንዲያገኙ ተመርጦ አሁንም ደግሞ 8ኛ ክፍል፣ 10ኛ ክፍል፣ 12ኛ ክፍል የጨረሱት ደግሞ ማሽን ላይ ኦፕሬት እንዲያደርጉ እንዲሁ አስተያየትም ፐርሰናል እኔ እንኳን እንደ ጌትነት አስተያየት የሰጠንበት ሁኔታ አለ። እንደዚህ አድርጎ በቴክኒክና ሙያ ጎን ወደፊት ደግሞ 4 ዓመት ነገ ነው፣ ነገ ጠዋት ነው 4 ዓመት ማለት ያኔም ኢንቴግሬትድ በሆነ መልኩ የቢሾፍቱና አካባቢውን መሰረታዊ በሆነ መልኩ የሚቀይር ነው። ሰፊ ቦታ ያለው ነው። ቢሾፍቱ ደፍነትሊ በጣም ተመራጭ የሆነ የቱሪዝም ከተማ የሚሆን ነው። ነገር ግን ትናንት የወጣው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ያወጣው መግለጫ አረ ነው በጣም ይቅርታ አሁን ብዙ መግለጫ ይወጣል ምናምን፣ ግን እንዴት ልማት መጣ ተብሎ በዚህ ደረጃ ታዲያ እነዚህ ሰዎች ስልጣን ቢያገኙ ምንድን ነው የሚያደርጉት? አማራጭ እኮ ማቅረብ ያስፈልጋል። አክቹዋሊ አማራጭ ማቅረብ ያስፈልጋልና ልክ ነው። ማንም አርሶ አደር ልማት መጣልኝ እንጂ ማንም አርሶ አደር፣ ማንም ከተሜ፣ ማንም ኢትዮጵያዊ ልማት መጣልኝ እንጂ ልማት መጣብኝ ሊባል አይገባም። መሬት ላይ ባለው ግን እኛ የጠየቅናቸው ሰዎች ፖዘቲቭ እንደሆኑ ነው። ዞሮ ዞሮ ግን ዓለም አቀፍ ትኩረት ያገኘበት ሁኔታ ነው ያለው። ወደ ጎረቤት ስንሄድ አስቀድሜ የጅቡቲን ጉዳይ ነግሬያችኋለሁኝ። እንግዲህ በዛም በጅቡቲ ዶራሌህ ላይ ማስፋፊያ ሰጥቻለሁኝ። ጅቡቲ ለግብፅ የሰጠችበት ሁኔታ እሱን ምክክር እንደሚኖር ይጠበቃል። የኢትዮጵያን ከኃይል ዲፔንደንስ ከኤነርጂ ዲፔንደንስ አላቅቃለሁ በሚል ነገር ነው። የሶላር ሰፊ መሬት ከበር ተደርጎ የሚያመነጨው በጣም አናሳ ነው። ኢቨን እንኳን ሶላር ከፈለጉ ኢትዮጵያ ባይፋር ለጅቡቲ ሶላር ማቅረብ ትችላለች። ትልቁ የሶላር ፓኔል ማምረቻ አፍሪካ ውስጥ የቪየትናሙ ድርጅት ኢትዮጵያ ውስጥ ነው ያለው። ሐዋሳ ኢንዱስትሪያል ፓርክ ነው ያለው። ውሃስ ማቅረብ ይችላሉ ወይ? ጥሩ ነው። ጅቡቲ ከማንኛውም አገር ጋር መስራት ይችላል። ኤርትራ ከማንም አገር ጋር መስራት ይችላል። ነገር ግን ሱዳንም ኬንያም እንደተጠበቀ ሆኖ ነገር ግን ኢትዮጵያን ጠላት አድርጎ ወይም የኢትዮጵያን ጠላት መጋበዝ ግን ብዙ ያን ያህል የሚያዋጣ አይመስለኝም። በዚህ ዘመን የኃይል አስተላለፉም ከመሰረታዊነት እየተቀየረ ስለሆነ የሶማሌላንድ የሀገርነት ጉዞ ፍጹም የሚቆም አይደለም። የማይቆምን ነገር ነገ ጎረቤት ሆኖ ከምሰራው ሀገር ጋር እውነታውን ተቀብሎ መስራት እየተቻለ ዊዝድሮ ታድርግ እውቅናዋን እስራኤል ትጣለው ምናምን የሚባለው ነገር ማስተማመኛ ይፈልጋሉ ጅቡቲዎች። ምንም የኢትዮጵያ ኢኮኖሚ በፍጥነት እንዲያድግ ጅቡቲ መተባበር ነው ያለበት። 50 ወደብ ቢኖረን እንኳን በ50 ወደቦች የማይስተናገድ ፈጣን ኢኮኖሚ እንድናመጣ ኮምፒቴቲቭ መሆን ኢንተርዲፔንደንሱን ማሳደግ ነው የሚያስፈልገው። በዚህ ረገድ እንዳልኳችሁ ከጅቡቲ ጋር ስምምነቶች ይፈጸማሉ ተብሎ ይጠበቃል። ጥሩ ወዳጅ ነን፣ ከጅቡቲ ጋር ጥሩ ወዳጆች ነን። የራሱ የሆነ ችግር አለው።
ኢትዮጵያን ፓኒክ የማድረግ የማስፈራራት ከኛ ውጭ አማራጭ የላችሁም ማለት ልክ ያኔ ከሶማሌላንድ ጋር ኤምኦዩ ሲፈረም ለምን ተፈረመ ብለው ሀርጌሳ ያለ ጉዳይ አስፈጻሚያቸውን ጠሩ፣ ቀነሱ። ለሶማሌላንድ ፓስፖርት ያን ያህል የሶማሌላንድ ፓስፖርት ዩናይትድ አረብ ኤሚሬት ተቀባይነት አለው፣ ኢትዮጵያ ውስጥ ተቀባይነት አለው። በተወሰነ መልኩ ኬንያዎች ይቀበሉታል። ግን ያን ያህል በዓለም አቀፍ ጉዞ የሶማሌላንድ ፖለቲሻኖች፣ ልሂቃን፣ የሃይማኖት ምሁራኖቻቸው፣ የቢዝነስ ኮሚኒቲው በዓለም አቀፍ ጉዞ የሚጠቀመው በአብዛኛው የጅቡቲን ፓስፖርት ነው። የኬንያን ፓስፖርት ይጠቀማሉ፣ የዋናውን ሶማሊያ ይጠቀማሉ። ያኔ ሙሉ ለሙሉ ይህ እንዲሰረዝ ጥረት ካላደረጋችሁ በሚል በማስ ነው ፓስፖርት ሲመልሱ ሲቀዱ የነበሩት ሲያስወግዱ የነበሩት። እነዚህ ነገር ፓኒክ ማድረግ አያስፈልግም፣ መተማመን ያስፈልጋል። ኢትዮጵያ እነሱ አእምሮ ላይ በሰባዎቹ በሰማንያዎቹ የተሳለችው ኢትዮጵያ አይደለችም ያለችው። አሁን መሬት ላይ የበጋ እርሻ አካል በጣም ብዙ ካመረትን ገበያ እንፈልጋለን። ኢንዱስትሪያችን እናሳድጋል። በአንድ ወደብ በሁለት ወደብ ብቻ የማይመሰረት እንግዲህ በ2036 የኢትዮጵያ ኢኮኖሚ ኦልሞስት የዛሬ 10 ዓመት የኢትዮጵያ ኢኮኖሚ አፍሪካ ውስጥ ካሉ ግዙፍ ኢኮኖሚ ይሆናል ካል ሌላ ማለት አይደለም። ስትራቴጂክ አድቫንቴጅ አለ። ለምሳሌ ለጎንደር፣ ለወልቃይት ጠገዴ፣ ሰቲት ሁመራ፣ ለትግራይ አካባቢ ሞሮለስ የምጽዋ ወደቦችና የአሰብ ወደብ አማራጭ ነው። ወራስ ለደቡብ ኢትዮጵያ ከሞምባሳ ወደብ ባለፈ የላሙ ወደብ ተመራጭ ነው። ኢትዮጵያን ኮኔክትን ማድረግ ሲቻል ከኢትዮጵያ ጋር መልካም ጎረቤት ከተፈጠረ ኡጋንዳ አለ፣ የደሱ ፕሮጀክት ስላለ ዲ ጅቡቲ፣ ኢ ኢትዮጵያ፣ ኤስ ሳውት ሱዳን፣ ዩ ዩጋንዳ አለ። ከዛም አልፎ እስከ ሩዋንዳ እስከ ብሩንዲ የመድረስ የሳውዝ ሱዳን የኦይል ጉዳይ አለ። ሄግሊግ ላይ ያለው የነዳጅ ማጣሪያ ወደ ፖርት ሱዳን ከሚሄድ ወደ በርበራ ይምጣ የሚል አንድ ጥናቶች አሉ። እነዚህ በሙሉ የሚሰሩበትን በጋራ ቀጠናዊ የኢኮኖሚ ውህደት ለማምጣት ቀጥሎ ደግሞ የፖለቲካ ውህደት ለማምጣት ነው የሚያስፈልገው። ጅቡቲም እዛ ወደብ ላይ ብቻ ከመመስረት ልክ እነ ዩናይትድ አረብ ኤሚሬት ኦይል ላይ ብቻ እንመሰረትም ብለው ፋርዘር እርሻ ላይ እንደገቡት ፋርዘር ወደብ ላይ ዩኤኢ እንደሚሰራው ሳውዲ አረቢያ ሰፋፊ እርሻ ላይ እንደሚሰራው ከተማ ልማት ላይ ቱሪዝም ላይ እንደሚሰሩት ኤአይ አርቲፊሻል ኢንቴሊጀንስ ሮቦቲክስ ላይ ሀብ የመሆን የዓለም አቀፍ የንግድ ሀብ ለመሆን ህንድን ለማምጣት ቱርክን ለማምጣት በአብርሃም አኮር ተስማምቶ ለመስራት ዓለም አቀፍ በሆነው ዘመኑን ዋሽቶ ለመሄድ እንደሚሞከረው ጅቡቲን በተመሳሳይ ከኢትዮጵያ ጋር የኔቪ የሚሊተሪ ቤዝ የመፍቀድ አብሮ በጋራ የመስራት እነዚህ ነገር ኦፍኮርስ እሱ ተሻጋሪ የሆነ አእምሮ ይፈልጋል። ቢዝነስ ኦሪየንትድ የሆነ ሊበራሊዝም የሆነ ፖለቲካል አይዲዮሎጂ ይፈልጋል። በዚህ ረገድ እኔ ሰፋፊ ነገሮች ከመጪው ትውልድ ነው የምጠብቀው። በዛሬው ዕለት የሶማሌላንድ ከፍተኛ የመንግስት ባለስልጣናት እንዲሁም የህዝብ ለህዝብ የዲፕሎማሲ አባላት ወደ እስራኤል ጉዞ አድርገዋል። በዚህ ጉዟቸው በሁለት መንገድ የሚታይ ነው። አስቀድሜ እንዳልኳችሁ በባለፈው የጌዲዮን ሳር ጉብኝትን ተከትሎ ለፖለቲካ ከፍተኛ አመራሩ ግብዣ አድርጓል። ለህዝብ ደግሞ ግብዣ ተደርጓል። እነዚህ ይሄ ሻራካ የሚባል ኤንጂኦ በተለይ ከእስራኤል ጋር የአብርሃም አኮርድ ስምምነት የፈረሙ ሀገራት የሚሳተፉበት እስራኤል፣ ባህሬን እና ሞሮኮ ያሉበት ነው። ሶማሌላንድ በራሱ ደግሞ የአብርሃም አኮርድ አካል እንዲሆን የሚያደርግ ነው። ይሄ ሻራካ የሚባለው መንግስታዊ ያልሆነ ድርጅት ከሶማሌላንድ የአካዳሚክ ኮሚኒቲ፣ የሀገር ሽማግሌዎች፣ ወጣት ተወካዮች፣ የቢዝነስ ኮሚኒቲ ሰፋ ቁጥር ያለ ይዞ ኢየሩሳሌምን ጨምሮ የተለያዩ ጉብኝቶች የሚካሄዱበትን የህዝብ ለህዝብ ዲፕሎማሲው አንድ አካል የሆነ ነው ዛሬ ጉብኝት የሄደው። ሁለተኛው ደግሞ የሶማሊላንድ ኦፊሻልስ ኮንፊርም ቶክስ ዊዝ እስራኤል ኦን ሆስቲንግ ሚሊተሪ ቤዝ በሚል ዘ ታይምስ ኦፍ እስራኤል ከ3 ቀን በፊት በ8 ጃንዋሪ 2026 እንዳወጣው እንግዲህ በዛሬው ዕለት በተመሳሳይ የሶማሌላንድ ከፍተኛ የመንግስት ባለስልጣናት ለ2 ቀን የኦፊሴላዊ ይፋዊ የስራ ጉብኝት ወደ ቴልአቪቭ አቅንተዋል። ከቴልአቪቭ ካቀኑ በኋላ በተመሳሳይ ኢየሩሳሌምን እና ሌሎችንም ተቋማትንም እንደሚጎበኙ ሂስቶሪካል የሆኑ ሳይቶችን፣ የዲፌንስ ኢንዱስትሪዎችን፣ ንግድን፣ የሮቦቲክስ ቦታዎች እንደሚጎበኙ ይጠበቃል። እንግዲህ እየወጡ ያሉ መረጃዎች ምንድን ነው የሚለው እስራኤል ሶማሌላንድ ውስጥ ሞሮለስ በርበራ አካባቢ ላይ
ወታደራዊ የጦር ሰፈር መገንባት እንደምትፈልግ በዚህም ሚሊተሪ ቤዝ እንደምትፈልግና የዚህ ሶማሌላንድ የአብርሃም አኮርድ የአብርሃም የሰላም ስምምነት በነገራችን ላይ እንግዲህ አብርሃም አኮርድ ማለት ሌትሊ የካምፕ ዴቪድን አግሪመንት ካምፕ ዴቪድ አግሪመንት ሌላ አይደለም፣ ግብፅ ለእስራኤል እውቅና እንድትሰጥ ያደረገ ስምምነት ነው። አሁን ያ እውቅና አልቆ እውቅና ቀርቶ በጋራ አብርሃም አኮርድ በጸጥታና ደህንነት፣ በንግድና ኢንቨስትመንት፣ በመረጃ ልውውጥ፣ በሚሊትሪ በወታደራዊ ቴክኖሎጂ ሽግግር እና የጋራ የሆነ ቀጠናዊ የኢኮኖሚ አንድነት መመስረትን የሚያካትት ነው። በዛ ሂደት ለምሳሌ አብርሃም አኮርድ አንድ ሀገር ከፈረመ ሶማሌላንድ ፈረመ ማለት ሚሊተሪ ፖስት ወታደራዊ ጣቢያ ይኖረዋል። ያኛው እስራኤል የእስራኤል ሞሳድ የደህንነት ክንፉ ኦፊስ ይከፍታል። ሞሮኮ ኦፕሬት እያደረገ ነው። ሱዳን ላይ ሞሮለስ ወደ ስራ ለመግባት በሚባል መንገድ ላይ እየቆመ በዚህ በእርስ በርስ ግጭቱ ካልሆነ በቀር እነዚህ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። እንግዲህ የሶማሊያ ፕሬዚደንት ሐሰን ሼክ መሐመድ የሶማሊያ ደህንነት ምንጮች ያረጋገጡልኝ በሚል ከዚህ በፊት ሲያቀርበው የነበረው ጉዳይ አለ። ሪሴት ሊያደርጉ ነው የፍልስጤሞችን የጋዛ ነዋሪዎችን ሶማሌላንድ እውቅና ሲሰጣት ለማስፈር ተስማምታለች። ወታደራዊ ጣቢያ ሚሊተሪ ቤዝ የአግሪመንታችን አካል ነው የሚል አለ። ሶስተኛው የአብርሃም አኮርድ ልትፈርም ነው። ቤንያሚን ኔታንያሁ ሁለቱን ሞሮለሱ አብርሃም አኮርድ ትፈርማለች ብዬ ለዶናልድ ትራምፕ እነግረዋለሁ ብሏል። ይሄ ኦብቪየስሊ ፐብሊክ ነው ማለት ነው። የሚሊተሪ ቤዝ እንዳልኳችሁ ታይምስ ኦፍ እስራኤል ይዞ እንደዘገበው የተለያዩ የመረጃ ምንጮችን ይዞ እንደወጣው ወታደራዊ ጣቢያ መመስረቱ አይቀርም። በተለይ በቀይ ባህር፣ በህንድ ውቅያኖስ፣ በገልፍ ኦፍ ኤደን ሰርቪላንስ ለመስራት ለዚህ የየመንም ጉዳይ እንዴት ነው የሚሆነው? የመን ሪሊ ሳውዲ አረቢያ የሚደግፈው የመን ሀውቲን ከፕሬዚደንሻል ሊደርሺፕ ካውንስሉ ጋር በደንብ አዋህዶ አደራጅቶ በተመሳሳይ የሳውዘር ትራንዚሽን ካውንስል እንዳሉት ይበተናል ወይንስ ተበተነናል የሚል መግለጫ እንዲያወጡ በተደረገባቸው ግፊት ነው የተበተኑት የሚባለው ሌላ ጉዳይ ሆኖ ዞሮ ዞሮ የሀውቲንም ለመከታተል የሚያስችል ቱርኮችም ከአልሸባብ ጋር ለማደራደር እየተሞከረ ያለ ጉዳይ አለ። ወራስ ኳታር ዶሃን ጨምሮ የኢስላሚክ ኦርጋናይዜሽን ምንድነው ኢስላሚክ ኮኦፕሬሽን ኦርጋናይዜሽን ለሶማሊያ የግዛት አንድነትና ሉዓላዊነት ፍጹም የሆነ ኮምፕሮማይዝ ሳያደርጉ እንደሚቀጥሉ እየገለጹ ነው። የሶማሊያ የውጭ ጉዳይ ሚኒስትርም ቪላ ሶማሊያን በተመሳሳይ ተከታታይ መረጃዎችን እያወጣ ነው። እሱ የት ይደርሳል የሚለውን አብረን የምናየው ነው የሚሆነው። ለምሳሌ ሚኒስትሪ ኦፍ ፎሪን አፌርስ ኦፍ ሶማሊያ በተደጋጋሚ መረጃዎችን እያወጣ ነው። እየተከታተላችሁት ነው ተስፋ አደርጋለሁኝ። ምንድን ነው የሚለው የውጭ ጉዳይ እና የሶማሊያ የውጭ ጉዳይ እና የዓለም አቀፍ ትብብር ሚኒስትሩ የተከበሩ አብዲ ሰላም አብዲ አሊ ትናንት ከተለያዩ የአይኦሲ ወይንም የዚህ የኦርጋናይዜሽን ኦፍ ኢስላሚክ ኮኦፕሬሽን አባላት ጋራ ጅዳ ልዩ የሚኒስትሮች ስብሰባ እየተካሄደ ነው ያለው። ሁሉም የፓለስታይን ሳይቀር ለሶማሊያ ግዛት አንድነትና ሉዓላዊነት እንደሚዋደቁ በፍጹም ሶማሊያ የማትከፈል ነች በሚል እየቀረበ ያለ አይ ቲንክ ወይንም ሪኮግኒሽን የሚጠበቅ አይደለም። እንግዲህ የሆነ ቀን ከአሜሪካ ከእንግሊዝ የሚመጣ እውቅና እስኪመጣ ነው የሚጠበቀው። ሐሰን ሼክ መሐመድ ግን በተደጋጋሚ ቱርክን አስተባብረን ሌሎችንም ሳውዲ አረቢያም ትግባልን የሚሉ አሉ። ሳውዲ አረቢያ ልክ የመን ላይ ገብታ የመን እንዳትከፈል በጋራ ሳውዘር ትራንዚሽን ካውንስሉን የመንን እከፍላለሁ ደቡባዊ የመንን ሉዓላዊ ያደርጋለሁ ያለውን ጣልቃ ገብታ ለማሸማገልም ለማደራደርም እንደሞከረችው አሁንም በተመሳሳይ ሳውዲ አረቢያ ጣልቃ ትግባና እንደ የመን ጣልቃ ትግባ የሚል በተለይ ሙዓሊም ፊቂ የሶማሊያ መከላከያ ሚኒስትር ያወጣዋል። እስቲ እሱ ምን ይመስላል? ሳውዲ አረቢያ ስሪሊ ለሶማሊያ ብላ ከእስራኤል ጋር ፊት ለፊት ትላተማለች። ሶማሌላንድስ ምን ይሆናል የሚለውን አብረን የምናየው ነው የሚሆነው። ጀስት አብረን ለእኔ ፐርሰናሊ ምንድን ነው የምትገምተው ካላችሁኝ በተደጋጋሚ ለእናንተም
መረጃ ሳደርስ ነው የነበረው። ከዚህ በኋላ የሶማሌላንድ የሀገርነት ጉዞ የሚቀለበስ አይደለም ብዬ ነው የማምነው። አሜሪካኖች በኩል ከሪፐብሊካኖች ባለፈ የዲሞክራቶችንም ድጋፍ እያገኙ ስለሆነ ማለት ነው። ሌላው እንግዲህ በትናንትናው ዕለት አሜሪካ በ35 የሶሪያ ከተሞች፣ አካባቢዎች፣ ቦታዎች ላይ ኦፕሬሽን ሆካይ የሚባለው የባለፈው ሁለት ወታደሮቻቸው የአሜሪካ ሰላም አስከባሪ ወታደሮች መመታታቸውን መገደላቸውን ተከትሎ ሌሎች ደግሞ መቁሰላቸውንም ተከትሎ እርምጃ ወስደዋል። ለእኔ አይኤስአይኤስ ነው የተጠቃ ብዬ አላምንም ፐርሰናሊ። አሁንም ለምን ሶሪያ ላይ አሁን በተለይ አልሻራ ከመጣ በኋላ ምንድን ነው የሆነው? ቱርክ ከፍተኛ የሆነ የሚሳይሎችን ራዳር ሲስተም ሶሪያ ውስጥ አስገብታለች። በዚህ ምክንያት ከዚህ በፊት እንደምታውቁት እንግዲህ የእስራኤል ጀቶች ወደ ኢራን ለመደብደብ ሲሄዱ ያደርጉ የነበሩት ምንድን ነው? በሶሪያ ላይ ይበራሉ፣ ኢራቅ ይገባሉ። እነዚህ ሁለቱ ምንም አይነት ራዳር ወይም ዲፌንስ ካፓቢሊቲ የላቸውም፣ ዲተር ማድረግ አይችሉም። አሁን ግን የሶሪያ በከፍተኛ ኢንጌጅ ማድረጓ በራዳር የእስራኤል ጀቶች ሲነሱ ወደ ኢራን ለሚያደርጉት ወይም ኢራቅ ለሚያደርጉት ወይም ሶሪያ ለሚያደርጉት ድብደባ ዲተር ያደርጋል ብዬ አላምንም። ነገር ግን መረጃ እንደዚህ አይነት ይህን ያህል ጀቶች ተነስተዋል፣ ወደ እናንተ እየመጡ ነው፣ ተዘጋጅታችሁ ጠብቆ ለመምታት የሚል መረጃ ለማስተላለፍ የሚያንስ አይመስለኝም። ወይንም እንደዛ ይሰራሉ የሚል እምነት አለ። ዞሮ ዞሮ በትናንትናው ዕለት የአይኤስአይኤስ ይዞታዎች ናቸው ተብሎ 35 ቦታዎች ላይ የተደረገው ድብደባ በእኔ ግንዛቤ ቱርክ ባቋቋመቻቸው ወታደራዊ ቤዞች ጭምር የተደረገ ነው ብዬ ነው የማምነው። ዞሮ ዞሮ በዚህ ኤፍ-15ኤስ፣ ኤ-10ኤስ፣ ኤሲ 130 ጄኤስ፣ ኤምኪው 9ኤስ እና ኤፍ-16 የጦር ጀቶች በድብደባው ላይ እንደተሳተፉ የፕሪሲሽን ጋይድድ ኢላማቸውን በደንብ በትክክል ለይተው የሚመቱ ሚሳይሎችም እንደተሳተፉበት ነው። እንግዲህ የአሜሪካ የመካከለኛው እዝ የሚባለው ይሄ ሚድል ኮማንድ ወይም ይሄ በቀጠናው የተሰማራው ኃይል የገለጸው ማለት ነው። ይህን ተከትሎ እንግዲህ ዶናልድ ትራምፕ በተደጋጋሚ ከኢራን ሰላማዊ ሰልፈኞች ጎን ነኝ፣ የአያቶላህ ስርዓት ወይንም ከ1979 ጀምሮ ላለፉት 47 ዓመት ኢራንን እየመራ ያለው በታሪኩም ለመጀመሪያ ጊዜ ነው እንዲህ አይነት ህዝባዊ ተቃውሞ ሲገጥመው። ዛሬ 15ኛ ቀኑን ይዟል። እንግዲህ ያልተጣሩ መረጃዎች እየወጡ ያሉት ምንድን ነው የሚለው ለምሳሌ ኢራን ኢንተርናሽናል መቀመጫውን ለንደን ያደረገ የዜና ማሰራጫ ነው ከ2000 ሰው በላይ ሞቷል የሚላል። ያው የማንን ኢንተረስት ነው የሚለውን በደንብ ይዩት። የቀድሞው ኤግዛይልድ የሆኑት ስደተኛው ንጉስም ሬዛ ፓህላቪ ለመመለስ ዝግጁ መሆኑን እየገለጸ ነው። በተደጋጋሚ ዶናልድ ትራምፕ ሆይ ድረስላቸው፣ ለኢራናውያን እየሞቱ ነው፣ ነፃነታቸውን ከምን ጊዜም በላይ ይፈልጋሉ የሚል መረጃ እያወጣ ነው። ኦፍኮርስ ዶናልድ ትራምፕም ጥቃት ለመፈጸም እንደተመካከሩ ነው መረጃዎች እየወጡ ያሉት። ሌላ ኢንዲያ ቱዴይ ይህንን ቀረጻ ወደ እናንተ ለማድረስ እየተዘጋጀሁኝ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እና የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሜሪካ በኢራን ላይ ጥቃት በምትፈጽምበት ጉዳይ ላይ መነጋገራቸውን መረጃ ይዞ ወጥቷል። ወይራስ የኢራን የፓርላማ አፈጉባኤው ደግሞ መሐመድ በቀር አሜሪካ በኢራን ላይ የትኛውንም አይነት ጥቃት ብትፈጽም በመካከለኛው ምስራቅ ያሉ የአሜሪካ ወታደራዊ ጣቢያዎች፣ ወታደራዊ ቤዞች በተመሳሳይ ራሷ እስራኤል ኢላማችን ይሆናሉ። እነሱን እስራኤልን ጨምሮ በኳታር፣ በዩኤኢ፣ በሳውዲ አረቢያ፣ በጅቡቲ በተለያዩ አገራት ላይ ያሉ የአሜሪካ የጦር ሰፈሮችን ለመደብደብ ዝግጁ ነን በሚል የሙሐመድ ባቀር ቃሌባ የሚባሉት አፈ ጉባኤው የተናገሩበት መረጃ እየወጣ ነው ያለው። ይህን ተከትሎ እስራኤል ውስጥ እጅግ ከፍተኛ የሆነ የወታደራዊ ዝግጅት እንዳለ መረጃዎች እየወጡ ነው። ምንድን ነው የሚለው? እስራኤል ኦን ሃይ አለርት ኦቨር ፖቴንሻል ዩኤስ ኢንተርቬንሽን ኢን ኢራን። ዩኤስ አሜሪካ ኢራንን ብትደበድብ ወይም ጥቃት ቢፈጸም
አቴኒ ሞመንት ኦፍ ታይም አንዳንዱ ሰዎች በዚህ በቀጣይ ሳምንታት ይላሉ። አንዳንዶች ደግሞ ነው የቀናት ጉዳይ ነው፣ ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል በሚል እየቀረበ መረጃ ያላለ። እንግዲህ ምናልባት ጅቡቲ ላይ የአሜሪካ ትልቅ የጦር ሰፈር አላት። እዛ ላይ ጥቃት ትፈጽማለች ወይ? አብረን ነው የምናየው። ሰው ከዚህ በፊት ክቡር ጠቅላይ ሚኒስትሩ ፓርላማ ላይ ባደረጉት ንግግር ታስታውሳላችሁ። እኛ ጋር ሀያላን አሉ። ለምሳሌ ቻይና የጦር ሰፈር አለ ጅቡቲ ውስጥ ዶራሌ። በኪሎ ሜትር ርቀት ደግሞ የአሜሪካ የጦር ሰፈር አለ። ሁለቱ ሀገራት በታይዋን ምክንያት ቢጣሉ እርስ በርስ እዚህ ይታኮሳሉ። ኢራን ጅቡቲን ከዚህ በፊት ኳታር ላይ ጥቃት ፈጽማለች። ኳታር ባለው የአሜሪካ የጦር ሰፈር አሁን ጅቡቲ ላይ የጦር ሰፈር ጥቃት ብትፈጽምና በዚህ ምክንያት ጅቡቲ የአየር ክልሏን የየብስ ክልሏን ላልተወሰነ ጊዜ ብዘጋ ለምሳሌ ምንድን ነው ምን ሆነ? ለልጆቻችን መድኃኒት ማምጣት አለብን፣ ነዳጅ ማምጣት አለብን፣ ያሉንን ምርቶች መላክ ማስገባት አለብን። የህልውና ጉዳይ ነው። ወደብ የህልውና ጉዳይ ነው። በግፍ ያጣነውን ሲባል ተምኔት አይደለም። ጦረኝነት፣ ጦር መፈለግ፣ ተስፋፊነት፣ ኤክስፓንሽኒስት አንዳንድ ቅጥረኞች እንደሚሉት የውስጥ ጉዳያችንን ወደ ውጭ የምናወጣበታል። እንደዛ አይደለም። እኛ ብንተወው እንኳን በእኛ የውስጥ ጉዳይ ላይ መፈትፈት የሚፈልግ ኢሳያስ አፈወርቂ ያህል ዘበኛል። እሱ እንኳን ዞር ቢል የዛው በሽታ ተጠቂዎች አሉ። በዚህ ረገድ ሰፋፊ ስራዎች መሰራት አለበት። ከኢትዮጵያ ረገድ አንጻር እንዳልኳችሁ ጅቡቲ ፓኒክ ማድረግ የለበትም። ከራሱ አንጻር የሚፈልጉት ነገር ይኖራል። ዩናይትድ አረብ ኤሚሬት ከሶማሊያ ያላትን የጦር ሰፈር አፍርሳ እየወጣች ነው የሚል የተለያዩ ዘገባዎች ሶማሌ ጋርዲያንን ጨምሮ ይወጣል። እሱ ነገር ሪሊ ምን ያህል ትክክል ነው እውነት ነው የሚለውን የበለጠ ማጥራት መገምገም አስፈላጊ ነው የሚሆነው። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ መረጃዎችን እንዲሁም ደግሞ ያለሁበትን ቦታ ደግሞ በደንብ ማስጎበኛቸው ይሆናል በጋት ዕለታዊ። ታንኪዩ